አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጁማአ ልዩ ጥንቅር የተካተተበት የሚያዝያ 2 2018 መረጃ ሰዓታችን ጀመረ ሳዲያሪት ተሞ ከእናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በእሳት አደጋ ለወደመው የጆሃንስበርግ የኢትዮጵያውያን ማዕከል መልሶ ግንባታ የገቢ ማሰባሰቢያ ተጀመረ የአውሮፓ ህብረት ስደተኞችን የተመላሽ ማዕከላት እንዲሆኑ ኢትዮጵያን ጨምሮ 12 ሀገራትን እያጤነ መሆኑ ተነገረ። የግብፁ አልአዝሃር እስራኤል የተኩስ አቁም ስምምነቱን ለማደናቀፍ እያሴረች ነው ሲል ማስጠንቀቂያ ሰጠ የሚሉት የዕለቱ አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝኩ ወደ ቀዳሚው ጉዳይ አልፋለሁ። በዚህ ሳምንት በእሳት አደጋ ለወደመው የጆሃንስበርጉ የኢትዮጵያውያን ማዕከል መልሶ ግንባታ የገቢ ማሰባሰቢያ ተጀመረ። አህመድ አብዱራህማን ዝርዝር አለው። በደቡብ አፍሪካ በሚኖሩ ኢትዮጵያውያን ከ22 ዓመት በፊት የተመሰረተው ነጃሺ ኢስላሚክ ትረስት በእሳት መውደሙን የትረስቱ ምክትል አሚር አሊ አብደላ ለሚንበር ቲቪ ተናግረዋል። ማዕከሉ የእሳት አደጋ የደረሰበት መጋቢት 29 2018 ነው። በጆሃንስበርግ ሜይፌር በመባል በሚጠራው አካባቢ የሚገኘው ማዕከሉ ነዋሪነታቸውን በከተማው ላደረጉ ኢትዮጵያውያን ሰርግና ሐዘንን ጨምሮ ለማህበራዊ አገልግሎት እንዲሁም ከ300 በላይ ታዳጊዎች የቁርአን ጥናት የሚከታተሉበት መሆኑን ምክትል አሚሩ አስረድተዋል። እሳት አደጋ የወደመው ማዕከል ከ300 በላይ የሚሆኑ ጥናት የሚከታተሉ ልጆች የሚገለገሉበት እንደዚሁም ማህበረሰቡ የሰርግ እንደዚሁም የዳዋ የተለያየ አገልግሎት የሚሰጥ እንደዚሁም በሐዘን ጊዜ ሐዘኑንም የሚያሳልፍበት ሴንተር ነበር። በአደጋው ማዕከል ውስጥ የነበሩ የቢሮ መገልገያዎችና ቁሳቁስ፣ ሌሎች ንብረቶችና ሰነዶችም ተቃጥለዋል። ነገር ግን በሰው ሕይወት ላይ የደረሰ ጉዳት አለመኖሩ ተገልጿል። የትረስቱ ምክትል አሚር አሊ አብደላ በአደጋው ውድመት የደረሰበትን ማዕከል መልሶ ለመገንባት በጊዜያዊነት ከአባላት መዋጮ የተሰበሰበ እንደሚገኝ በመግለጽ ስፍራውን በማጽዳት የህንፃ ንድፍና የሌሎችም ጉዳዮች ቅድመ ዝግጅት በማጠናቀቅ ወደ ግንባታ ሲገባ የሚሰበሰብ ገንዘብ ቃል እየተገባ ነው ብለዋል። ነጃሺ ትረስትን ለማገዝ ከሚፈልጉ በሌሎች ሀገሮች ከሚገኙ ሙስሊም የኢትዮጵያ ኮሚኒቲዎች ጋር የሚኖረው የገቢ ማሰባሰቢያ በቀጣይ እንደሚከናወንም ጥቆማ ሰጥተዋል። በአውሮፓውያን አቆጣጠር በ2008 የተመሰረተውን ነጃሺ ኢስላሚክ ትረስት የእሳት አደጋ መንስኤ ለማጣራት የሜይፌር ፖሊስ ምርመራ መጀመሩ ታውቋል። እኛ አሁን ለጊዜው ዋና ትኩረት አድርገን ፈንድራይዙን የጀመርነው ነጃሺ ትረስት የራሱ የሆነ ሜምበሮች ያሉበት የዋትስአፕ ግሩፕ አለ ወደ 1000 ሜምበር ያለበት እና እዛ ላይ ለጊዜው ሰዎች በፍጥነት ወደ ስራ መመለስ አለበት፣ ልጆቻችን ወደ መድረሳቸው መመለስ አለባቸው በሚል ግፊት እዛው ያ ማድረግ ጀምሯል እና አልহামዱሊላህ በጥሩ ሁኔታ እየሄደ ነው። በተጨማሪ ያው ቀሪ ያልተሰሩ ስራዎች አሉ። ቦታውን አስርቶ ህጋዊ ፍቃዶች ወጥተው እና ፕሮፐር የሆነ ፕላን እና አስፈላጊ የሆነ ቅድመ ዝግጅቶች ተደርገው ወደ መልሶ ግንባታ በመገባበት ሰዓት ኮሌክት የምናደርገው ቃል እየገባ ነው ያለው ሰው። እንዲሁም በሌሎች ሀገሮች አንዳንድ ሀገሮች ላይ የደረሰው ጉዳት አብረናችሁ መሆን እንፈልጋለን ያሉ ኮሚኒቲ ሜምበሮች አሉ እና እነሱ በሂደት ምን አይነት ኮሚኒኬሽን ፈጥረን አብረን እንደምንሄድ በቀጣይ በዝርዝር የሚገለጽ ነገር ይሆናል። የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ድርጅት IOM እንደ አውሮፓውያን አቆጣጠር በ2024 ባወጣው ግምት እንዳመለከተው 200,000 ገደማ ኢትዮጵያውያን በደቡብ አፍሪካ ይኖራሉ። ከኢትዮጵያ ወደ ሀገሪቱ የሚወስደውን የደቡብ መስመር ያጠኑ ተመራማሪዎች እንዳሉት ደግሞ በየዓመቱ በ10 ሺዎች የሚቆጠሩ ሰዎች ወደ ደቡብ አፍሪካ ያመራሉ። ኢትዮጵያውያን ወደ ደቡብ አፍሪካ መፍለስ የጀመሩት የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ በ1994 የአፓርታይድ ስርዓት ሲያበቃ ፕሬዝዳንት ሆነው ሀገሪቱን ለሌሎች አፍሪካውያን ክፍት ካደረጉ ወዲህ መሆኑ ይነገራል። የስራና ክህሎት ሚኒስቴር ዜጎችን አሰልጥኖ በማብቃት ወደ ካናዳ መላክ የሚያስችል ስምምነት ተፈራረመ። አሚናት መሐመድ ተጨማሪ አላት። የስራና ክህሎት ሚኒስቴር ዜጎችን አሰልጥኖ በማብቃት ወደ ካናዳ መላክ የሚያስችል ስምምነት መፈራረሙን አስታውቋል።
ሚኒስቴሩ ሚያዝያ 1 2018 ወደ ካናዳ የሥራ ስምሪት ለመስጠት ለመጀመሪያ ጊዜ በህጋዊ መንገድ የተፈራረመው ከፊውቸር ፊት ኢንተርናሽናል ድርጅት ጋር እንደሆነ ገልጿል። ምዝገባም ሆነ ስምሪት ሙሉ በሙሉ ተግባራዊ የሚደረገው በስራና ክህሎት ሚኒስቴር በለማው የኢትዮጵያ የስራ ገበያ መርጃ ስርዓት አማካኝነት ብቻ ነው ተብሏል። የስራና ክህሎት ሚኒስትር ሙፈሪሃት ካሚል ስምምነቱ ወጣቶች በክህሎት ብቁ ሆነውና በስነ ምግባር ታንጸው ውጤታማ የሚያደርጋቸውን የስራ ስምሪት ማግኘት የሚያስችላቸው ነው ብለዋል። ሚኒስትሯ ምንም አይነት ህጋዊ ፍቃድ ሳይኖራቸው ወደ ካናዳ እንልካለን በሚል ዜጎችን የሚያጭበረብሩ አካላት መኖራቸውን ጠቁመው ህብረተሰቡ ከእነዚህ ህገወጦች ራሱን እንዲጠብቅ አሳስበዋል። በኢትዮጵያ የካናዳ አምባሳደር ኒኮላስ ሪቻርድሰን በበኩላቸው ስምምነቱ ካናዳ ከአፍሪካ ሀገራት ጋር የጀመረችው አዲስ ስትራቴጂ አካል መሆኑን ጠቅሰዋል። በካናዳ የሚኖሩ ትውልደ ኢትዮጵያውያን ለሁለቱ ሀገራት ግንኙነት መጠንከር ያላቸውን ሚና አድንቀዋል። የፊቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ ዓላማችን ዜጎችን ካናዳ መላክ ብቻ አይደለም ያሉ ሲሆን ዋና ዓላማው በዓለም አቀፍ ደረጃ ተፈላጊና ብቁ እንዲሆኑ ማድረግ ነው ብለዋል። ስምምነቱ የዜጎችን መብትና ደህንነት ባከበረ መልኩ ህጋዊ የሆነ የሰው ኃይል ስምሪት ለመዘርጋት የሚያስችል እንደሆነም ጨምረው ገልጸዋል። በቀጣይ የሚኖሩ የስልጠና ማስታወቂያዎች በሚኒስቴሩ ትክክለኛ ማህበራዊ ሚዲያዎች፣ በድርጅቱ ህጋዊ ዌብሳይት እና በተመረጡ መገናኛ ብዙሃን እንደሚገለጽ ጠቁመዋል። በፊርማ ስነ ስርዓቱ የስራና ክህሎት ሚኒስትር ሙፈሪሃት ካሚል፣ በኢትዮጵያ የካናዳ አምባሳደር ኒኮላስ ሪቻርድሰን እና የፊቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ ተገኝተዋል። በአሜሪካ ያሉ ኢትዮጵያውያን በትራምፕ አስተዳደር ላይ የመሰረቱትን ክስ መርታት ቻሉ። ከድር ከማል የተዘጋጀውን ዝርዝር ያቀርብልናል። በአሜሪካ ያሉ ኢትዮጵያውያን በትራምፕ አስተዳደር ላይ የመሰረቱትን ክስ መርታታቸው ታውቋል። ቲአርቲ ኒውስ እንደዘገበው የትራምፕ አስተዳደር አሜሪካ ትቅደም የሚለውን አጀንዳ በመከተል በኢሚግሬሽን ላይ ጠንካራ እርምጃዎችን ሲወስድ ቆይተዋል። በዚህም ኢትዮጵያ፣ ሶማሊያ፣ ሱዳን፣ ካሜሩን እና ደቡብ ሱዳንን ጨምሮ ቢያንስ የ13 አገራት ዜጎች ለረጅም ጊዜ ሲጠቀሙበት የነበረውን ፖሊሲ ሰርዘዋል። በዚህ ሳምንት የኢትዮጵያውያኑን ጉዳይ የተመለከቱት አንድ የአሜሪካ ፌዴራል ዳኛ ከ5000 በላይ ለሚሆኑ ኢትዮጵያውያን ጊዜያዊ የህግ ጥበቃ በሚባለው መመሪያ ስር የተሰጣቸውን ህጋዊ ከለላ ለማቋረጥ የተያዘውን እቅድ አግደዋል። በማሳቹሴትስ የሚገኘው የፌዴራል ፍርድ ቤት ዳኛ ብሪያን መርፊ ባስተላለፉት ውሳኔ የትራምፕ አስተዳደር ጥበቃውን ለማቋረጥ የወሰደው እርምጃ በኮንግረስ የተቀመጠውን ህጋዊ የአሰራር ሂደት ያልተከተለ እና ህገወጥ ነው ብለዋል። ይህ ውሳኔ በስራና በመኖሪያ ፈቃድ ላይ ለነበሩ ኢትዮጵያውያን የፍርድ ቤቱ ክርክር እስኪያልቅ ድረስ ከለላው እንዲቀጥል እድል ሰጥተዋል። የጆ ባይደን አስተዳደር በኢትዮጵያ ያለውን የትጥቅ ግጭት እና ሰብአዊ መከራ ከግምት ውስጥ በማስገባት በዩናይትድ ስቴትስ ለሚገኙ ኢትዮጵያውያን ጊዜያዊ የህግ ከለላውን የሰጠው በ2022 ነው። ሆኖም የትራምፕ አስተዳደር በኢትዮጵያ ያለው ሁኔታ ለመመለስ አስተማማኝ ነው በሚል ለኢትዮጵያውያን የተሰጠውን ቲፒኤስ የተሰኘውን አሰራር እንዲያበቃ ትዕዛዝ ያስተላለፈው በታህሳስ ወር ነበር። ይህ ማዕቀፍ አሜሪካውያን ባለስልጣናት ደህንነታቸው የተጠበቁ አይደሉም ወደ ተባሉ ሀገራት ስደተኞችን እንዳይመልሱ ያግዳል። ሆኖም አስተዳደሩ ለቋሚ ነዋሪነት ፈቃድ መሸጋገሪያ እንዲሆን ተልዕኮ እንዳልተሰጠው አስተዳደሩ ደጋግሞ ሲገልጽ ቆይቷል። ይህን ተከትሎ አፍሪካን ኮሚኒቲስ ቱጌዘር የተሰኘ የአፍሪካ ስደተኞች ማህበርና 3 የጊዜያዊ ጥበቃ ባለቤት የሆኑ ኢትዮጵያውያን የትራምፕ አስተዳደር ለኢትዮጵያውያን ሰጥቶ የነበረውን ጊዜያዊ ጥበቃ ማንሳቱን በመቃወም ክስ መስርተው ነበር። በክሱ በጦር ግጭትና ለህይወት አስጊ በሆኑ የሰብአዊ ቀውሶች ውስጥ ናት ላሏት የትውልድ አገራቸው የሚመልሰው ውሳኔ እንዲቋረጥ ጠይቀዋል። የማህበሩ ዋና ዳይሬክተር አምሃ ካሳ በወቅቱ አስተዳደሩ የኢትዮጵያን የጊዜያዊ ጥበቃ ደረጃ ግምገማ በፖለቲካ እና በዘረኝነት በመነሳሳት ያደረገው እንጂ የህግ የበላይነትን ያከበረ አይደለም ሲሉ ተናግረው ነበር። ከሳሾቹ መንግስት ቲፒኤስን ለማቆም የሰጠው ምክንያት ሰበብ ብቻ ነው ያሉ ሲሆን የትራምፕ አስተዳደር እርምጃ ነጭ ባልሆኑ ስደተኞች ላይ ባለው ህገ መንግስታዊ አድልዎ ላይ የተመሰረተ መሆኑን በመግለጽ ተከራክረዋል። ይህን ተከትሎም በቦስተን የሚገኘው የፌዴራል ፍርድ ቤት በአሜሪካ ለሚኖሩ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ የህግ ጥበቃ የሚያቋርጠውን የትራምፕ ትዕዛዝ ጉዳዩ በህግ አግባብ በደንብ እስኪታይ ድረስ በጊዜያዊነት እንዲታገድ ወስኖ ነበር።
እንደ አውሮፓውያን አቆጣጠር በ1990 የተጀመረው ፕሮግራሙ ስደተኞች በዩናይትድ ስቴትስ ውስጥ እንዲኖሩ፣ እንዲሰሩ እና ከአገር እንዳይባረሩ ጥበቃ የሚያደርግ ሲሆን እድሉ የሚሰጠው በትውልድ አገራቸው የተፈጥሮ አደጋ፣ በትጥቅ ግጭት ወይም ለደህንነታቸው አስጊ የሆኑ ያልተለመዱ ክስተቶች ላጋጠሟቸው ሰዎች ነው። የአውሮፓ ህብረት ስደተኞችን የተመላሽ ማዕከላት እንዲሆኑ ኢትዮጵያን ጨምሮ 12 ሀገራትን እያጤነ መሆኑ ተገልጿል። የአውሮፓ ህብረት ፓርላማ ከህብረቱ ሀገራት ድንበር ውጪ የተመላሽ ማዕከላትን መገንባት የሚያስችል ድምጽ ከሰጠ በኋላ አባላት ሀገራቱን ተመላሾችን ለማስተናገድ ፈቃደኛ የሆኑ ሀገራትን ፍለጋ ላይ ናቸው። ኢንፎ ማይግራንትስ ኤኤፍፒን ጠቅሶ እንደዘገበው ዴንማርክ፣ ኦስትሪያ፣ ግሪክ፣ ጀርመን እና ኔዘርላንድስ የተመላሾች ማዕከላት የሚገነባበትን ሀገራት በመለየት ረገድና በማስተባበር ግንባር ቀደም ተሳታፊ ሆነዋል። እነዚህ ሀገሮች አሁን ላይ ትኩረታቸውን በ12 ሀገራት አድርገዋልም ተብሏል። እነዚህ 12 ሀገራትም ኢትዮጵያን ጨምሮ ዩጋንዳና ሩዋንዳን ያካተተ እንደሆነ ተገልጿል። ይሁን እንጂ ከነዚህ ሀገራት ጋር ስምምነት ለመፍጠር እየፈለጉ ነው የተባሉ የአውሮፓ ህብረት ሀገራት ተወካዮችም አስተያየት ለመስጠት ፈቃደኛ እንዳልሆኑ ዘገባው አመላክቷል። የዜና ወኪሉ እንዳለው ዝርዝሩ እንደ ጥቆማ እንጂ ገና ያልተቋጨና ሁሉንም ያካተቱ እንዳልሆነም ጠቅሶ በአውሮፓ ህብረትና በእነዚህ ሀገራት መካከል ሊኖሩ የሚችሉ ማናቸውንም ንግግሮች በጣም የመጀመሪያ ደረጃ ላይ ያሉና ሁኔታዎችን ለመቃኘት የታለሙ መሆናቸውን ገልጿል። የአውሮፓ ህብረት አባል ሀገራት በግዛታቸው የመቆየት መብት የሌላቸውንና ጥገኝነት የተከለከሉ ስደተኞችን ወደ ሀገራቸው ወይም ወደ ሶስተኛ ሀገር እስኪላኩ ድረስ በእነዚህ ማዕከላት ውስጥ እንዲቆዩ ለማድረግ በዝግጅት ላይ ይገኛሉ። የሰብአዊ መብት ተሟጋች ቡድኖች እርምጃው ስደተኞችን ለአደጋ እንደሚያጋልጥና ዓለም አቀፍ የጥገኝነት መብት ህጎችን ሊጥስ እንደሚችል ስጋታቸውን ገልጸዋል። የግብፁ አልአዝሃር እስራኤል የተኩስ አቁም ስምምነቱን ለማደናቀፍ እያሴረች ነው ሲል ማስጠንቀቂያ ሰጠ። በግብፅ የሚገኘው ትልቁ እስላማዊ ትምህርት ተቋም አልአዝሃር ዩኒቨርሲቲ እስራኤል በተለያዩ የሊባኖስ አካባቢዎች የፈጸመችውንና ለበርካታ ሰዎች ህልፈት በመቶዎች የሚቆጠሩ ሰላማዊ ሰዎችን ደግሞ ለጉዳት የዳረገውን ድርጊት አረመኔያዊ ወንጀል ሲል በጽኑ ኮንኖታል። አልአዝሃር ባወጣው መግለጫ ጥቃቶቹ አደገኛና ሁሉንም ዓለም አቀፍና ሰብአዊ ስምምነቶችን እንዲሁም ህጎችን በግልጽ የጣሱ መሆናቸውን ገልጿል። ድርጊቱ ንጹሃን ዜጎችን ኢላማ በማድረግ የቀጠለው የጥቃት አዝማሚያና ለሰብአዊና ለሞራል እሴቶች ግዴለሽ መሆንን የሚያንጸባርቅ ነው ሲልም አክሏል። ዓለም አቀፋዊና ህጋዊ ተጠያቂነት አለመኖሩ ወራሪው የወንጀል ድርጊቱን እንዲቀጥልና ተጨማሪ ወንጀሎችን እንዲፈጽም አበረታቶታል ያለው ተቋሙ ይህም አሁን ላይ ለቀጠናው ደህንነትና መረጋጋት ከፍተኛ ስጋት እስከ መሆን ደርሷል ሲልም አሳስቧል። ዩኒቨርሲቲው ዓለም አቀፍ ማህበረሰብ እነዚህን ወንጀሎች ለማስቆም አስቸኳይ እርምጃ እንዲወስዱ፣ ንጹሃንን በመጠበቅ ህጋዊና ሞራላዊ ኃላፊነትን እንዲወጣ እንዲሁም የሊባኖስ አንድነትን መረጋጋትና ሉዓላዊነትን እንዲያስከብሩ ጥሪ አቅርቧል። ከዚህ መግለጫ ቀደም ብሎ የታላቁ አልአዝሃር ኢማም አህመድ አጠይብ በኢራን ላይ የሚሰነዘረው ጦርነት መቆሙን በደስታ በመቀበል ይህም ንጹሃን ዜጎችን ከግጭት ስቃይ እንደሚታደግ ገልጸው ነበር። በተጨማሪም በባህረ ሰላጤው ሀገራት ላይ የሚሰነዘሩ የኢራን ጥቃቶችን በአስቸኳይ እንዲቆሙ ጥሪ አቅርበዋል። ኢማሙ በባህረ ሰላጤው ሀገራት በዮርዳኖስና በኢራን መሪዎች ላይ የተሰነዘረባቸውን ያልተገባ ትንኮሳ ተቋቁመው ግጭቱ እንዳይስፋፋ ላሳዩት ትዕግስት ያላቸውን አድናቆት ገልጸዋል። የግብጽ፣ የቱርክ፣ የሳውዲ አረቢያና የፓኪስታን የአስታራቂነት ጥረትን ያደነቁት ኢማሙ ከጦርነቱ ይልቅ ለሰላም ቅድሚያ መስጠትና ግጭቶችም ሲያጋጥሙ ራስን መክታት እውነተኛ ድል መሆኑን አጽንኦት ሰጥተዋል። አክለውም ጦርነት የሚያመጣው ሞትን፣ ውድመትንና የሞራል እሴቶችን መሸርሸርን ብቻ እንደሆነም በሰው ልጅ ታሪክ ውስጥ ጥልቅ ቁስል ጥሎ እንደሚያልፍም ገልጸዋል። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና
በሰብአዊ ፍቅራችን ልናክመው ቃል አለብን። አምነውን የሕይወቱን ነገር ሰጥተውናልና ዋና ጉዳያችን የእርሶ ጤና ነው። ኢትዮ ጠቢብ ሆስፒታል ሁሌም ለጤናው እንተጋለን። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። የተወደዳችሁ አሁንም እየተከታተላችሁ የምትገኙት የመረጃ ሰዓታችንን ነው። አብራችሁን ስላላችሁ ደስ ይለናል። ጠቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @membertv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.membertv.com ብትጎበኙ ደግሞ አዳዲስ መረጃዎችን ታገኛላችሁ። አሁን ደግሞ የጁምዓ ልዩ ጥንቅር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያዘጋጀውን እንደሚከተለው ያቀርበዋል። ዋሽንግተን ታላቁ ቁጣ ስትል የጠራችው ቴህራን ደግሞ እውነተኛው ቃል ኪዳን በሚል የሰየመችው ጦርነት በ40ኛ ቀኑ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በፓኪስታን አሸማጋይነት የቀረበውን የተኩስ አቁም ስምምነት ተቀብለው 2 ቀናት አለፉ። ተደራዳሪዎቹ በዚህ ለ2 ሳምንታት በሚቆይ የተኩስ አቁም ስምምነት ምንም አይነት ሚሳኤልም ሆነ የአየር ጥቃት አንፈጽምም ብለው ተማምለዋል። ለቀጣይ ድርድር ደግሞ ነገ ቅዳሜ ለመገናኘት ቃል ገብተዋል። የመካከለኛው ምስራቅን ቀጠና ያወደመውን ጦርነት ልጓም ሊያበጅለት ይችላል ተብሎ ተስፋ የተጣለበትን ይህን ታሪካዊ የአሜሪካና የኢራን ድርድር ለማስተናገድ የተመረጠችው የፓኪስታን መዲና ኢስላማባድ ነች። መዲናዋ ዝግጅቱን ስታጠናቅቅ የከተማዋ መንገዶችም በከፍተኛ የጸጥታ አጀብ ቁጥጥር ስር ውለዋል። በኢስላማባድ ትላንት ሐሙስና ጁምዓ የህዝብ በዓል ተደርገው በመታወጃቸው መንገዶቹ ባልተለመደ ሁኔታ ጭር ብለው ውለዋል። አሁን በአውራ ጎዳናዎች ላይ በብዛት የሚታዩት የጦር ሰራዊት አባላትና የፈጥኖ ደራሽ ኃይል ታጣቂዎች ናቸው። የፓኪስታን ባለስልጣናት እንደገለጹት ዋና ዋናዎቹ የሁለቱ ሀገሮች ልዑካን በዛሬው ዕለት ተጠቃለው ኢስላማባድ ይገባሉ ተብሎ ይጠበቃል። ዋይት ሃውስ እንዳረጋገጠው በአሜሪካ በኩል የድርድር ቡድኑ በምክትል ፕሬዝዳንቱ ጄዲ ቫንስ የሚመራ ሲሆን ልዩ መልእክተኞቹ ስቲቭ ዊትኮፍ እና ጃሬድ ኩሽነርም ወደ ስፍራው ይጓዛሉ። የኢራን ባለስልጣናት በበኩላቸው ልዑካቸው የውጭ ጉዳይ ሚኒስትሩን አባስ አራቅጂን እና በተኩስ አቁም ድርድሩ ላይ ተሳታፊ የነበሩትን የፓርላማ አፈ ጉባኤውን መሐመድ ባገር ጋሊባፍን እንደሚያካትት ገልጸዋል። በተጨማሪም የኢራን አብዮታዊ ዘብ ከፍተኛ አመራሮች በድርድሩ ላይ ይገኛሉ ተብሎ ይጠበቃል። ጦርነቱ ከተጀመረ አንስቶ ከኢራን ከፍተኛ ድብደባ ሲሰነዘርባቸው የቆዩትን ኳታርና ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ልዑካን ወደ ኢስላማባድ ተጉዘው በጎንዮሽ ውይይቶች ላይ ሊሳተፉ እንደሚችሉም ባለስልጣናት ገልጸዋል። ከፍተኛ የጸጥታ ስጋት በመኖሩ ምክንያት በአሜሪካና በኢራን መካከል የሚካሄደው ወሳኙ ስብሰባ ሊደረግባቸው የሚችሉ ከ3 እስከ 4 አማራጭ ስፍራዎች መዘጋጀታቸውንም የፓኪስታን ባለስልጣናት አረጋግጠዋል። ከፍተኛ ስልጣን የደረቡ የድርድሩ ተሳታፊዎች በኢስላማባድ በሚገኘውና ለየት ያሉ እንግዶች ብቻ በሚያርፉበት ባለ 5 ኮከቡ ሰሬና ሆቴል ያርፋሉ ተብሎ ይጠበቃል። በእርግጥ ድርድሩም እዚያው ሊካሄድ እንደሚችል ይገመታል። ሆቴሉ ለእንግዶች ክፍት ተደርጎ በዙሪያው 3 ኪሎ ሜትር ያክል ለተሽከርካሪ ዝግ ተደርጎ በጦር ሰራዊቱ ቁጥጥር ስር ውሏል። ሌሎች ስፍራዎችም በአማራጭነት ተይዘዋል። ድርድሩ ምን ያህል ጊዜ ሊፈጅ እንደሚችል የተቀመጠ የጊዜ ሰሌዳ ባይኖርም ረቡዕ ዕለት ከሴሬና ሆቴል እንዲወጡ የተደረጉ እንግዶች ሆቴሉ እስከ እሁድ ምሽት ድረስ እንደተያዘ ተነግሯቸዋል።
ይህ በእንዲህ ባለበት ከጦርነቱ ጋብ ማለት በኋላ ከየካቲት ወር መጨረሻ ወዲህ ለመጀመሪያ ጊዜ መርከቦች በሆርሙዝ ወሽመጥ በሰላም እንዲያልፉ ይፈቀድላቸዋል ተብሎ ቢጠበቅም እስራኤል በሊባኖስ ላይ በሰነዘረችው ጥቃት መስተጓጎል ገጥሞታል። በዚህም አንዳንድ የቀጠናው ሀገራት ባለስልጣናት ቅሬታቸውን መግለጻቸውንም ቀጥለዋል። ጦርነቱ በዚህ መልኩ ጋብ ሲል ከስምምነቱ ይልቅ ትኩረት የሳበው ከጦርነቱ ጀርባ ያለው ማን ነው፣ ማንስ አተረፈ፣ ማንስ ከሰረ የሚለው ሆኗል። ከነዚህ መካከል በመካከለኛው ምስራቅ ፖለቲካ ላይ ትንታኔ በማቅረብ የሚታወቁት የማህጁብ ዙወይሪን ትንታኔ እናቅርብና እንቀጥል። ይህ ጦርነት ላለፉት 47 ዓመታት ለመካከለኛው ምስራቅ ጂኦፖለቲካዊ መገለጫ ከሆነው የአሜሪካና የኢራን የረዥም ጊዜ ፍጥጫ በድንገት የፈለቀ አይደለም። በአንድ የተወሰነ የኢራን የትንኮሳ ድርጊት ምክንያት የተከሰተ ወይንም ደግሞ ዓለም አቀፍ ሕግ ኃይልን ለመጠቀም የሚጠይቃቸውን ስርዓቶች ተከትሎ የመጣም አይደለም። ይልቁንም ይህ ጦርነት ከጥቅምት 7 2023 በኋላ የተወለደው የእስራኤል ስትራቴጂካዊ ንድፈ ሐሳብ ውጤት ነው። ጉዳዩ የእስራኤል እቅድ ነዳፊዎች ስጋቶችን ወደ ዜሮ ማውረድ ብለው በሚጠሩት ህልውናን አደጋ ላይ የሚጥሉ ስጋቶችን የማስወገድ ስልታዊ ዘመቻ አካል ነው። ከነዚህ መካከል ደግሞ ኢራን ዋነኛዋ ስጋት ተደርጋ ተወስዳለች። ለዚህ ሲባል አሜሪካ የጦር መሳሪያ አቅሟን ስታቀርብ፣ እስራኤል ደግሞ በላዩ ላይ ስልታዊ መከራከሪያ ደርባበታለች። ይሁን እንጂ ሁለቱም የተባበሩት መንግስታት የጸጥታው ምክር ቤት ውሳኔን በተመድ ቻርተር አንቀጽ 51 መሰረት የሚቀርቡ አሳማኝ የራስን የመከላከል መብት ጥያቄ ወይም ማንኛውም ዓለም አቀፍ የህግ መስፈርቶችን የሚያሟላ ህጋዊ መሰረትን አላቀረቡም። ይህ ደግሞ ጦርነቱን በምርጫ የተደረገ አድርጎታል። እንደ አብዛኞቹ የምርጫ ጦርነቶችም ጉዳዩ ለአገር ውስጥና ለዓለም አቀፍ ማህበረሰብ የቀረበው በአስገዳጅና ቅድመ መከላከል ቋንቋ ታጅቦ ነው። ይህን አሜሪካም ሆነ እስራኤል ሲያደርጉ ሰንብተዋል። ውጤቶቹንም መተንበይ አስቸጋሪ አልነበረም። የጦር መሠረተ ልማቷ የፈረሰባትና ኢኮኖሚዋ በከፍተኛ ጫና ውስጥ የወደቀው ኢራን ወሳኝ የሆነ የባህር መተላለፊያን እንደሚቆጣጠር ማንኛውም ሀገር የምትሰጠውን ምላሽ ሰጥታ የሆርሙዝ ወሽመጥ ተዘጋ። ለቀጠናው ደህንነት በሚል ስም የተጀመረው ዘመቻ በዓለም ኢኮኖሚ ላይ ላለፉት 10 ዓመታት ታይቶ የማይታወቅ የኃይል አቅርቦት መስተጓጎልን በፍጥነት አስከተለ። በዚህም ድንጋጤው ከቶኪዮ እስከ በርሊን ከሳኦ ፖሎ እስከ በርካታ ገበያዎች ድረስ ተሰምቷል። በተኩስ አቁም ስምምነት ውስጥ የተካተተው የኢራን ባለ 10 ነጥብ የሰላም ስምምነት ማዕቀፍ በምዕራባውያን ተንታኞች እንደሚቀርበው ላዩን ብቻ ሳይሆን በራሱ ይዘቱ ሊተነተን ይገባል። ይህ የሰላም ጥያቄ እርስ በርሳቸው በተያያዙ ጥያቄዎች ላይ የተመሰረተ ነው። ወደፊት በኢራን ግዛት ላይ ወታደራዊ ጥቃት እንዳይሰነዘር መደበኛ ዋስትና እንዲሰጥ፣ ጦርነቱ በጊዜያዊነት ከመቆም ይልቅ በዘላቂነት እንዲያበቃ፣ የእስራኤል ወታደራዊ እንቅስቃሴ በሊባኖስ እንዲገታ፣ የአሜሪካ ማዕቀቦች እንዲነሱና የኢራን አጋሮች የሚሳተፉባቸው ቀጠናዊ ጦርነቶች እንዲቆሙ የሚሉ ናቸው። በምላሹም ኢራን የሆርሙዝ ወሽመጥን ለመክፈት ለባህር ትራንስፖርት ደህንነት የተደነገገ ሕጋዊ ማዕቀፍ ለማዘጋጀት የመተላለፊያ ክፍያውን ከኦማን ጋር ለመጋራትና የሚገኘውን ገቢም ለካሳ ክፍያ ሳይሆን መልሶ ለመገንባት ለመዋል ቃል ገብታለች። እርግጥ ነው አሜሪካ ከነዚህ ነጥቦች መካከል የትኛውን እንደተቀበለች ግልጽ አይደለም። የእስራኤል ደግሞ በጭራሽ ግልጽ አይደለም። ያም ሆኖ ግን የኢራን ውሳኔ ሐሳብ መሬት ላይ የሌለውን የመመኘት ወይንም ሙሉ በሙሉ እጅ የመስጠት ምልክት ተደርጎም የሚታሰብ አይደለም። ይልቁንም የራስን አቅምና ተጽዕኖ በትክክል የመዘንና ያንን ተጽዕኖ ወደ ዘላቂ የደህንነት ስምምነትና ኢኮኖሚያዊ እፎይታ ለመለወጥ የመረጠ መንግስት ማዕቀፍ ነው። አንድ ሰው ለኢራን መልካም አመለካከት ይኑረው አይኑረው የውሳኔ ሐሳቡን ውስጣዊ አመክንዮ በግልጽና በወጥነት ማየት ይችላል። ምክረ ሐሳቡ ለእያንዳንዱ ወገን ተጨባጭ ጥቅም ይሰጣል። የቀጠናውን የኢኮኖሚ እውነታዎች ያገናዝባል። ለረጅም ጊዜ በዲፕሎማሲያዊ ሽምግልና የምትታወቀውን ኦማንን በስምምነቱ ውስጥ ሚና እንዲኖራትም አድርጓል። በሆርሙዝ ወሽመጥ ለሚያልፉ መርከቦች የተጠየቀው የመተላለፊያ ክፍያ ከመርከብ ድርጅቶችና ከኃይል ገበያ ተዋንያን ትችት ሊገጥመው ይችላል። ይሁን እንጂ ይህ ክፍያ ለ40 ቀናት ወሽመጡ ተዘግቶ በዓለም ንግድ ላይ ካደረሰው ኪሳራ ጋር መመዘን አለበት። ክፍያው ሊቻል የሚችል የሥራ ማስኬጃ ወጪ ነው። አማራጩ ግን ወሽመጡ ላልተወሰነ ጊዜ ተዘግቶ መቆየት ነው። ይህ ደግሞ ለማንኛውም ወገን ኢራንን ጨምሮ ዘላቂ መፍትሄ አያመጣም። በዚህ ግጭት ውስጥ ትኩረት ካልተሰጣቸውና ትልቅ መዘዝ ከሚያስከትሉ ነጥቦች አንደኛው
ዋሽንግተን በባህር ሰላጤው ቀጠና ያላት የደህንነት ሚና እየተቀየረ መምጣቱን ያሳየበት መንገድ ነው። ላለፉት 10 ዓመታት አሜሪካ ራሷን በቀጠናው እንደ መሰረታዊ ወታደራዊ ኃይል ብቻ ሳይሆን ለባህር ሰላጤው አጋሮቿ የመረጋጋት ዋስትና እንደሆነች ስትገልጽ ቆይታለች። ይህም የደህንነት ግንኙነት በጋራ ጥቅምና በምክክር ላይ የተመሰረተ እንደሆነ ይነገር ነበር። የኢራን ምላሽ በ10 ግንባሮች በአንድ ጊዜ ተከፈተ ነበር። ይህ ጥቃት በአረብ ሀገራት ምስራቃዊ ክፍል ላይ $350 ሚሊዮን የሚገመት የኢኮኖሚ ኪሳራ አድርሷል። የኃይል መሰረተ ልማቶች፣ የንግድ መስመሮችና የኢንቨስተሮች እምነት ተጎድተዋል። ሙሉ ጉዳቱን ለማወቅ ዓመታት ሊወስድም ይችላል። መረጋጋትን ሲሹ የነበሩትና ለዚህ ጦርነት መጀመር በውሳኔ ሰጪነት ደረጃ ምንም አይነት ሚና ያልነበራቸው የባህር ሰላጤ ሀገራት ባልጀመሩት ጦርነት መዘዙን ተቋድሰዋል። ይህ ሁኔታ የባህር ሰላጤው ፖሊሲ አውጪዎች በሚቀጥሉት ወራት እንዲመልሱት የሚያስገድዳቸው ጥያቄ ውስጥ ይከታቸዋል። ይህ ጥያቄ ዋሽንግተን ከደህንነት አጋርነት ወደ ደህንነት ስጋትነት ወይም ሸክምነት ተቀይራ ይሆን? ስትራቴጂካዊ ውሳኔዎቿ ሌላው የሚከፍለውን ዋጋ የሚያስከትሉባት አገር ሆናለች የሚለውን መመለስ ይኖርባቸዋል። የአሜሪካ ታላቁ ቁጣ ዓላማዎች ሰፊ ነበሩ። የኢራንን ወታደራዊ አቅም ማዳከም፣ የእስላማዊት ሪፐብሊክን ስርዓት ሊያናጋ ወይም ሊያፈርስ የሚችል ሁኔታ መፍጠርና ከእስራኤልና አሜሪካ ጥቅም ጋር የሚጣጣም አዲስ የቀጠናው ደህንነት መዋቅር መዘርጋት ነበር። በእነዚህ መለኪያዎች ሲመዘን ዘመቻው ግቡን አልመታም። በእርግጥ የኢራን ወታደራዊ መሠረተ ልማት ከፍተኛ ጉዳት ደርሶበታል። የኒኩለር ፕሮግራሟም ወደ ኋላ ተመልሷል። ጠቅላይ መሪው አሊ ኹሜኒን ጨምሮ ከፍተኛ አመራሮች፣ የኢራን ብሔራዊ ዘብ ከፍተኛ መኮንኖችና የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒን ጨምሮ በተሰነዘሩ ጥቃቶች ተገድለዋል። ይሁን እንጂ የፖለቲካ ስርዓቱ አልፈረሰም። አንዳንድ ተንታኞች እንደገመቱትም ህዝቡ በስርዓቱ ላይ አልተነሳም። የኢራን የፖለቲካና ደህንነት መዋቅር የዘመቻው ዕቅድ አውጪዎች ከገመቱት በላይ ጠንካራ ሆኖ ተገኝቷል። ኢራን ድብደባውን ተቋቁማ የሆርሙዝ ወሽመጥን በመዝጋት አቋሟ ጸንታለች። ይህ ግጭት በኢራን ውስጣዊ የፖለቲካ መረጋጋት ላይ የሚኖረውን የረዥም ጊዜ ተጽዕኖ ለመገምገም ጊዜው ገና ነው። የከፍተኛ አመራሮች መወገድ በጊዜ ሂደት የሚታይ ለተተኪነት የሚደረግ ፉክክርን መፍጠሩ አይቀሬ ነው። የደህንነት መዋቅሩም የኢራንን መንግስትና ማህበረሰብ ጦርነቱ ከመጀመሩ በፊት እንደነበረው አጽንቶ መቀጠል ይችል እንደሆነ አሁንም ምላሽ አላገኘም። ግልጽ የሆነውና ለመከራከር የማይቻለው ጉዳይ ግን ቀጠናው መዋቅራዊ ለውጥ ማድረጉን ነው። ኃይልን ለመጠቀም የሚያስችሉ የህግ መስፈርቶች ተጥሰዋል። ይህ ባይሆን እንኳ ላልተገባ አደጋ ተጋልጠዋል። ትናንሽ ሀገሮች መከላከል ባልቻሉት ግጭት ምክንያት ከፍተኛ ዋጋ ከፍለዋል። በዲፕሎማሲ በኢኮኖሚና በሰው ህይወት የደረሰው ጉዳት ሙሉ ለሙሉ ተሰልቶ አላበቃም። በኢራን የቀረቡት 10 ነጥቦች የ40 ቀናቱን ውድመት ሊመልሱ አይችሉም። ነገር ግን የኢስላማባድ ድርድር በነገው ዕለት ቀጥሎ ሁለቱም ወገኖች ፓኪስታን ያስገኘችውን ስምምነት ለማክበር የፖለቲካ ቁርጠኝነት ካሳዩ ወሽመጡ ክፍት ሆኖ ሊቆይ፣ ንግድ ሊቀጥልና ዓለም አቀፉ ማህበረሰብ ስለዚህ ህገወጥ ጦርነት ተጠያቂነትን ለማስፈን እንዲሁም ከፈራረሰው ስርዓት የተሻለ ዘላቂ ነገር የመገንባት አስቸጋሪውን ስራ ሊጀምር ይችላል። ለዚህ ሲባል ሁሉም አይኖች ወደ ኢስላማባድ ያማትራሉ። ለዚህ ዘገባ ጥንቅር ዘጋርዲያንን በተጨማሪነት ጥቅም ላይ ያውለናል። ወደ ተመልካቾች ለዛሬ ያዘጋጀናቸው መረጃዎች እነዚሁ ነበሩ። ሳዲያ ዴተሞ አብሬያችሁ ቆይቻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።